እዛ ጋር ሲደርሱ አደጋ ተከሰተ። አባቴ ወዲያው ነው ያረፈው። እጅግ የሚያሳዝን አሁን እንደ አንዳንዴ እባነናለሁ። የመኪና አደጋ አውቶቡስ ውስጥ ይሄዳል፣ ገደል ውስጥ ይገባል። 40 ሰው 30 ሰው ሞተ። በተቻለ መጠን ደስተኛ ለመሞከር ነው። 2 እውነተኛ መሆን። ሰላም የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? የዛሬ እንግዳችን እጅግ የሚገርሙ ለሀገራችን ትልቅ ስራ እየሰሩ ያሉ ናቸው። የተወሰነውን ለመግለጽ ያህል በድሮ የኢትዮጵያ አየር መንገድ የእግር ኳስ ተጫዋች ነበሩ። አሜሪካን ሀገር ከ30 ዓመት በላይ ኑሯቸውን አድርገው ነበር። በልጅነታቸው ማለትም በ13 ዓመታቸው አካባቢ ወላጅ አባታቸውን በትራፊክ አደጋ አጥተዋል። ከዛም አልፎ በአሁኑ ሰዓት በኢትዮጵያ ከ11 ዓመት በላይ የትራፊክ አደጋን ከመከላከል በአባታቸው ቁጭት ምክንያት በተለያዩ የሀገራችን ክፍሎች በአሁኑ ሰዓት በተለይም በመዲናችን አዲስ አበባ የትራፊክ አደጋን ለመከላከል በበጎ ፈቃደኝነት ትልቅ ስራ እየሰሩ ያሉ ትልቅ ወንድምም አባትም ለሀገር ተቆርቋሪም ያቺን በጣም ሁሉ ሰው የሚፈልጋትን አሜሪካን ትተው በአሁኑ ሰዓት ኢትዮጵያን በበጎ ፈቃደኝነት እያገለገሉ ያሉ ትልቅ ወንድም ናቸው። ከተፈቀደልን እንግዲህ አንተ እያልን እናወራለን ማለት ነው። ከእሳቸው ፈቃድ እንጠይቃለን። እኔ ባጎደልኩ ደግሞ እርሳቸው ማን ነው ምንድን ነው የሚለውን ደግሞ እንቀጥላለን። ወደ እንግዳችን። እኔ ስሜ ተፈራ እሸቴ ወልደየስ እባላለሁ። የተወለድኩት በምስራቅ ሐረርጌ ጨለንቆ የምትባል ወረዳ ውስጥ ነው። ከመጀመሪያው ከሁሉ አስቀድሜ አክብራችሁ እዚህ ስለጋበዛችሁኝ ለእኔ ትልቅ ከብዙ ከሚሊዮን ዶላር የበለጠ ነው ደስታ የሚሰጠኝ። መንገድ ላይም እናመሰግናለን በሚሉ ጊዜ ትልቅ ነው ደስታ የሚሰጠኝ እና ስለጋበዛችሁኝ በጣም አመሰግናለሁ። እስቲ ስለ ቤተሰብ ሁኔታ የት እንደኖሩ እሱ እናንሳና ሌሎች ጉዳዮችን እናንሳ። እንዳልኩት የተወለድኩት ጨለንቆ የምትባል ወረዳ ውስጥ ነች። ከቁልቢ ገብርኤል በፊት ያለች ከተማ ነች። ጥንታዊ ከተማ ነች። አባቴ ጠበቃ ነበረ፣ ያው በልምድ። እናቴ ማንበብና መጻፍ አትችልም። አንድ ቀን ያቺ ቀን ለዘላለም የማትጠፋው ቀን አባቴ ለቀጠሮ ወደ ደደር የሚባል አውራጃ በሚሄድበት ጊዜ እኛ እንኳን መኪና ቆርኪ አልነበረንም በዛን ጊዜ። እናቴ ማንበብና መጻፍ አትችልም እና ለቀጠሮ በሚሄድበት ጊዜ ላንድ ሮቨር ውስጥ ሆነው በድሮ የምንለው የጣሊያን የሰራው መንገድ አለ። በዛ ላይ አያቴ ከእህቷ ባልጋ በበቅሎ ሲሄዱ ያያቸዋል። ብዙም ሳይጓዙ በፊት ነው ያስወረድና አብረን እንሄድልና ትንሽ እንደተጓዙ አብዱልቃድር ሻይ ቤት የምትባላለች ቁልቁለታ በጣም አደገኛ ቦታ ነች። እዛ ጋር ሲደርሱ አደጋ ተከሰተ። አባቴ ወዲያው ነው ያረፈው። አያቴና የእህቷ ባል ትንሽ ቆይተው አረፉ ማለት ነው እና ከዛ ያ እንትን ውስጥ ስላለ ነው አሁን የምንነጋገርባቸው። በልጅነት አይምሮ በልጅነት ጊዜዎት በረዳት የሆነውን አባት ቀጥሎም ደግሞ አያት ሲባል ትልቅ ፍቅር የሚሰጥ በቤተሰብ ውስጥ ነው እና የእነሱን ማጣት ስሜቱ ምን ይመስል ነበር? ያኔ በምን አይነት እድሜ ክልል ውስጥ ነበር እርሱ ውስጥ የነበሩት? ልክ ነው። አሁን በየትምህርት ቤቱ ሲሄድ መንገድ ላይ ልጆች ሳገኝ እድሜያቸውን ስጠይቃቸው 13 ሲሉ በጣም ትናንሽ ልጆች ናቸው። እኔ የዛን ጊዜ 4ኛ ክፍል ነበር። 6ኛ ስደርስ 15 ዓመት ሆነኝ። 15 ዓመት ላይ 6ኛ ክፍል ሚኒስትሪ እንደወሰድን እህቴ ደግሞ እዛ አውራጃ 8ኛ ክፍል ነበረች እና እሷም እኔም እናቴ እኛን ቤት ተከራይታ እኛን መውሰድ ነበረባት። እጅግ ከባድ ፈተና ድሬዳዋ ውስጥ ተከራየች ማለት ነው። እዛ መኖር ጀመርን። አሁን
መጨረሻ ላይ በኋላ ላይ ክርክር ምናምን ነበረባት። እጅግ እጅግ የሚያሳዝን። አሁን እንደ አንዳንዴ እባንናለሁኝ በጣም በጣም አንድ ቀን ሳይደላት ነው እኛን ለማሳደግ ላይ ታይ ስትል ያለፈው ጊዜ አመቶች ሆኗታል እና አረፈች ማለት ነው። እና በጣም ብዙ በጣም ቁጭት አለብኝ ሳልጠራት በመሞታና ብዙ ቁጭት አለብኝና ያንን አገናዝቤ ሳየው ከሀገራችን ጋር እጅግ ከባድ ኢኮኖሚውን በጣም የሚፈታተን የመኪና አደጋ ስለሆነ እነዛ ነገሮች በጣም በጥልቀት ስለማያቸው ነው። የልጅነት ጊዜ ውስጥ አባቶን ያጡበት ስሜቱ ምን ይመስላል? ያስታውሱታል? ልክ ነው። አባቴ በጣም የነጻነት ሰውም ነው። እንዳውም አሊፍባት አውላ እማር ነበር እኔ አሊፍባት እና በጣም ብሩህ አስተሳሰብ ያለው ነው እና ወይ ኳስ መጫወት ምናምን ስለምወድ አባቴ ከሌለ ወተን ምናምን እጫወታለሁ እና የዛለታ ወደ ቤት ስመጣ ሰራተኛ ነበረችና ጋሽዬ አሁን ነው የወጡትና ትልቅ የመኪና አደጋ ደርሷል ይባላል ስትለኝ ብቻ አቋርጫት አንቺ ደግሞ ምን ታስደነግጭኛለሽ ብዬ ወደ ከተማ ወደ መጋላው ሲሄድ እናቴ ሰምተው መኪና ውስጥ ተቀምጠው ለካስ ያለቅሳሉ። በቃ ተያይዘን ሄድን ማለት ነው። ቅድም እንዳልኳቸው ደደር ሆስፒታል ነው። እኔ ባለፈው ሜጃ አይቻት እንደዛው እንዳለ ነው። አባቴ ወዲያው ነው ያረፈው። የአውራጃው ገዢ አሁን አርፈዋል። እዛን ጊዜ የአውራጃ ገዢ ናቸው። የሸቴ ቤተሰቦች እርማችሁን አውጡ ሸቴ አርፈዋል ሲሉ እኔ እንደዚህ አይቸው ነበር። እንዴት አባቴ ይሞታል? እነዚህን ትላልቅ ሰዎች እያወቀ ያ ነው ጭንቅላቴ ውስጥ ያለው እና በቃ ዛሬ ነው የሚመስለኝና ከፍተኛ ሲቃ የሚያስይዝ ያችን ቀን እስከ መሞት ድረስ ማረሰው። አባቴ በጣም ዲሲፕሊን በጣም ብሩህ። በዛን ጊዜ አሊፋታ መማር አብዱል ቃሪር ይባላል። ይህኝም አስተማሪ ትዝ ይለኛል። ከኛ ቤት በላይ ነው። በቃ የአረብ ልጆች አሉ አሊፋት ጨርሻለሁኝ እጽፍ ነበረ። የዛን ጊዜ ብሩህ አስተሳሰብ ያለው ነው ማለት ነው። ናን ኢቭን ካለፈ በኋላ ሳይ ብዙ በቃ ይሄ በእንትን ላይ ዝም ብሎ ሪጂድ ነገር እንትን ሳይሆን ክፍት የሆነ በዛን ጊዜ እንደዛ ማለቱ በቃ አባቴን በጣም እና እዚህ ገበያ ውስጥ እየሄድን እኛ ፈጣን ነው ነበርን፣ ግን ቁጥጥር ስላለ ይሄ ሸንኮራ ትዝ ይለኛል። እናታችሁ ሸንኮራ ገዝታ ትመጣለች፣ ቤት ነው የምትበሉት ስለምንባል ቤት ውስጥ ነው ተገዝቶ ቤት ውስጥ እንትን እንጂ ይሄ አንዴ ለምሳሌ ሀረር ነው ከጨለንቆ ሀረር ሄዶ ወንድሜ አሁን ቬጋስ ነው ያለው እና ኤርፎርስ ከመግባቱ በፊት መድኃኒዓለም እያለ እዛ ከተማ ቫኬሽን ሲመጣ ሻይ ቤት ተገኝቶ አንድ ቀን እዚህ ጋ ይዞ ቤት ገብቶ በሩን ዘግቶ ገርፎ ካርታ ሲጫወት ተይዞ እና በስነ ምግባር ቅድም ይቅርታ አድርጉልኝና አሁን ለምሳሌ ይህን ሰሞን ስለ አድዋ እንትን ሲል እዘምርላቸው ነበር መንገድ ላይ። እዛን ጊዜ የምንዘምረው አሁን ጭንቅላቴ ውስጥ አለ። እንዴትስ ልተኛ እንዴትስ ልረፍ የአባቶቻችን ደም ሲፈስ እንደ ጎርፍ ትዝም ያለኝ ያለፈው መከራ ስለ ነጻነት ተጋደል አደራ እና የዛን ጊዜ አሁን ስቲል ዜማው አለ እንትኔ ውስጥና በቃ የህዝባችን መንገድ ላይ የምናገረው ወላጆች ቶሎ እየተማራችሁ ልጆቻችሁን አስተምሩ። እኔ የኢትዮጵያን ክልሎች ወደ ውስጥ አልወሰዳችሁና የኢትዮጵያን ክልሎች በሙሉ ዞሬ አይቼዋለሁ። ህዳሴ ግድብ ሄጄ አይቼዋለሁ እና ስጠይቅ ህዳሴ ግድብ ነው ያለው የት ክልል ነው ያለው ምን ቦታ ላይ ነው አያውቁም። እንዴ ግብጽ የሚያስተምሩት ልጆቻቸውንና በሚል እንትንነት ጭንቅላቴ ውስጥ እንግዲህ ከእድሜም አንፃር በእኔ ጊዜ 23 ሚሊዮን ህዝብ ነው። አሁን ስንት ነው? ቢያንስ 120 ሚሊዮን መንገዱላ እንደ ጉንዳን እንትን ላይ የተያዘ ነው። ግንዛቤዎች እነዛ ሁላ ጥረት ስላለ በቃ ድርሻ አበርክቼ የተያዘ ነው ማለት ነው እና
ያው ታንኪዩ። እንግዲህ የሀገር ወዳድነቶ ካለባበሶትም ይጀምራል። አሁን ደግሞ መዝሙር ጨመሩበት፣ እሱም ወደኋላ ምን ሄደ ይሆናል። ለብዙ ሰውም ማስተማሪያ ይሆናል ብዬ በተለይ ለሀገሮት ያለውን የሀገር ወዳድነቶትን ያየሁበት። አሜሪካ መቼ ነው የሄዱት? የአሜሪካ ህይወት እንዴት ነበር? በአሜሪካ ላይስ ምንድን ነበር የሚሰሩት? ከዛ አሜሪካን የሚባል ምቹ ብለን የምናስበውን ሀገር ቁጭ አድርገው ፓስፖርቶትን ቁጭ አድርገው ለሀገሮት ዋጋ እንዴት ለመክፈል የእሷን ዋጋ መክፈል ነው የምለው እኔና ዋጋ ለመክፈል እንዴት ወሰኑ? መጀመሪያ ግን አሜሪካ መቼ ሄዱ? ስንት ጊዜ ቆዩ? ይሄ የአሜሪካ ህይወትስ ምቹ ነበር ወይ? አንዳንድ ጊዜ አሜሪካ ምቹ ሳይሆን ሲቀርም ልንመጣ እንችል ይሆናል። የሀገር ጥሩ አየር አላትና የእርሶስ እንዴት ነበር? ከትም አሁን እየመጡ ያሉት ዋጋ እየከፈሉ ለ11 ዓመት አገሩ ላይ ዋጋ ከፍለዋል። ያቺ የመጨረሻ ውሳኔዎት ምን ነበር? እዛ በምኖርበት ጊዜ በአጭር ጊዜ ነጭ ሁላ የሚመኘውን ቤት ነው፣ ሂዩጅ ትልቅ ቤት የገዛሁትና ቤቴ ምናምን በሪሞት ኮንትሮል መኪናዬን ማስገባውና ከፈረንጅ በላይ አሜሪካን ሀገር ይሉኛል መንገድ ላይ ልክ መንግስት there is no free service 5 ሳንቲም በነፃ የሚሰጥ የለም። እና ይሄ ሁላ እንዳገለግል ያደረገ ምንድነው ከካሊፎርኒያ ቀጥታ በመጣ እዚህ አታገኙኝም ወይ ሂልተን ሸራተን ምናምን ነበር የምታገኙኝ። ስላየሁ ነው የጥቁሮቹን የምን አናኗር ሳይ በቃ እንዳገለግልና እንድረዳግል። አሜሪካ ላይ መለሱባት የመጨረሻ የመጡ መቼ ነው? ወደ 11 ዓመት አካባቢ ነው እየሆነው እንደዛ ነው። የመጨረሻ ወደ ኢትዮጵያ ልመጣ ነው ብሎ ሲወስኑ ቤተሰብ፣ ጓደኛ አንዳንድ ጊዜ እንደዚህ አይነት ስራ ልሰራ ነው በቃ እንግዲህ አሜሪካ የሚባል ሀገር አልኖርም ወደ ሀገሬ ሄጄ ሀገሬ በበጎ ፈቃደኝነት አገለግላለሁ ብለው ሲያማክሩ ብቻዎትን ነው የወሰኑ ወይስ ቤተሰብ አለ? ቤተሰብ አልተቆጣዎትም ወይ? እንዴት ነው? አንድ አግብቼ ነበረ ለማግባት ብዬ መጣሁኝ። አይቻልም ነበር፣ አግብቶ ይዞ መሄድ አይቻልም ነበር። እዚህ ታገባለህ፣ ትጨርሳለህ፣ ፔፐርወርክ ስጨርስ እንደዛ ነበረ። እኔ በፕሌን ላይ መጣ ነው ባጭር ለመናገር ያህል በቃ አንተ ከዓመት በኋላ ነው የምታገባው ምናምን እና አሳመንኳቸው ማለት ነው። ኤምባሲ ሲሄድ ገና እንደመጣሁኝ እኔ አገባለሁ ብዬ ለካስ ወስጃ $200 ይሁን ከፍያለሁ። እኔ ማንም የነገረኝ የለም። በኋላ ሁሉ ተመላሽ ነበር። እነዛ እንትኑ ሲመጣ በቃ እንደማይቻል ተለጥፏል። እንደማይቻሉ ላንተ ሲለኝ ጓደኛ ገብቶ የድሮ ገርልፍሬንዱን ሪጀክት አድርገውት በኋላ ሊመልስ ትዝ ሲለኝ ለካስ ሪሲት አውጥቻለሁ ላገባ ነበር የሚለው። ጓደኞቼ ታች ይጠብቁኝ ነበር። እድል ከሰጠኝ ኮንቪንስ አደርግሃለሁ። እኔ የመጣሁት ለማግባት ነው። የሐረር ሰው ነኝ። ሐረርም አሌኩም ለማግባት ነው። ዶክሜንቴን በሙሉ በተነውና ሐሙስ ጨርስላለሁ። ሐሙስ መጣን ጨረሰ። ኢሚግሬሽን አገኘኝ። ደብረ ዘይት ሰርጉላ ሄጄ ነበረ። በፕሌን የመጣ ነው። ለእሷ ነው በጣም ገረመው። ወደ ሀገራቸው ስለሚሄዱ ፓስፖርት ላንች ታይም ሳይወጡ ፓስፖርቷንም ሰሯት ተያይዘን ሄድን ማለት ነው። ግን አላውቃትም ነበረ። እኔ ሀብት ያላት ምን አይደለም የዛን ጊዜ መልክ ነበረ እንትን የምለው የሚመረጠው ያኔ መልክ ነው። ዛሬ በምን ሆኗል? በመልክ ነበር የምትመረጠው። የዛሬ ዘመን ያልቅና ሁለተኛ ጥፋት እና እኔ እስከዛሬ ድረስ ባለውና 5 ሳንቲም አንድ አገሬን ማታልያ አላውቅም። ብዙ በዶላር እንትን የሚያደርጉ አሉ። 5 ሳንቲም አገሬንም በነፃ ነው ሁልጊዜ እንትን የምጓዘው። አሁን ስወስን ምንድነው የወሰንኩት አያለሁኝ። አንበሳ አውቶቡስ ሲገለበጥ ስንት ምሁራን፣ እናትና አባት፣ ልጆች በቃ እረፍት ነው የሚሰጠው። እኔ ከስራዬ ስወጣ ላፕታፕ ይዤ ሄድና በቃ እያየውን ትስል በቃ ማገልገል አለብኝ እና ሂውጅ ቤት ቦታዎች አይደሉኝና በቃ እኔ ቤቴን ሸጬ ቀጥታ ልመጣ ነበር። እንዳልኩት ቀጥታ በመጣ ኖሮ ሸራተን ወይ ሂልተን ነው የምታገኙኝ። ትንሽ ነው እንጂ እስከዚህ ዲፕሊ
አላውቀውም ነበር ማለት ነው። አበሻውን አናኗር የጥቁሩን ምናምን እኔ የምኖረው ኤቨርግሪን ምናምን ሌላ ቦታ የምሰራው ጥቁሩን ብሔር እንትን ማለት ሳይሆን ሲሊከን ቫሊ ለምሳሌ ያለው የኢንዱስትሪ ኤሌክትሮኒክስ ካምፓኒዎች ስለሆኑ እዛ አካባቢ ጥቁሮች ኢስት ነው የሚኖሩት፣ ወይ ወደ ሌላ ኦክላንድ፣ ኢስት ኦክላንድ እዛ አካባቢ ያንተ ስለሆነ ብዙ ገብቼ እኔ ሰፈሬ ወይ ህንዶች ሚድል ክላስ ነጮች ምናምን ነው ቤቴን ሸኩኝ። ትልቅ ቤት አሁን ወደ ሜንፈስ ሄድኩኝ ማለት ነው። ዲሲ ሄጄ ለምን ከዲሲ አልመጣም ብዬ ድራይቭ እያደረግኩ ከካሊፎርኒያ ለመምጣት ኦኬ ማርቲን ሉተር ኪንግ አሳሲኔት የተገደለበት የኤልቪስ ፕሪስሊ ሜንፊስ ቴኔሲ ትባላለች እና እዛ ቢዝነስ ምናምን አላቸው አክስቶቼ ልጆች የእናት ያባት ልጆች። በኋላ እነሱ ጋር ጎራልኩ። እዛ ዛሬ ነገ ስል ቢዝነስ ምናምን እንትን ሲል እዛ መኖር ጀመርኩኝ። በኋላ ከዛ ወጣውና ሜሪላንድ ማለት ብዙ አበሾች የሚኖሩበት ለዲሲ በጣም ቅርብ ነው። ዲሲ ውድ ስለሚሆን ድራይቭ እያደረጉ ነው። እዛ 2 ሰዓት ድራይቭ ማድረግ እኔ አብሮኝ የሚሰራልኝ ነበረ። ካሊፎርኒያ 2 ሰዓት ስራ መሄድ 2 ሰዓት መምጣት ኖርማል ነው። ርካሽ ቦታ ይኖራሉ፣ ድራይቭ እያደረጉ ይመላለሳሉ ማለት ነው። እዚህም አሁን ትንሽ እየተለመደ መሰለኝ ከከተማ ወጣ ብሎ እና አሁን ሳይ የገባው ሲሄድ አበሻው ምናምን በቃ ልክ አገር ቤት እንዳለ በቃ ወሰንኩ ማለት ነው። ከወሰንኩት ከረጅም ጊዜ በኋላ ስነቃ ነው በቃ አገር ገብቼ 5 ሳንቲምም እዛም ሆኜ ሁልጊዜ ከእውነተኛ ጋር ነው የምኖረው ከእውነቴ። ምክንያቱም ምንም የሚቸግረኝ እንትን የለም። ሰራለሁ፣ ጥንቁቅ ነኝ፣ ሰራለሁ። ቅድም እንዳልኳቸው ጠጥቼ አይደለም ምን አይደለም እና የመኪና አደጋ ሞተር ሳይክል መኪና ስገጭና በቃ እድሜም እየጨመረ ሲሄድ ብስለትነት ዝም ብዬ አሁን ለምሳሌ ብትጠይቁኝ እኔ ውጭ አድሬ አላውቅም። የእህቴ ባል ስታመም ይሄን ሰሞን ሄጄ ለመጠየቅ እንጂ አዲስ አበባ ከመጣ ውጭ አድሬ እንትን አደረው ራሴን እጠብቃለሁ። በጣም እንጆ ራሴን አዝናላለሁ። አሁን ለምሳሌ 4ኛ ፎቅ ላይ ነው እንደመጣው የምገባው፣ ግን አንድ ሁለታ የሰራልኛልና ከመኖርበት ግቢ ለመውጣት ስል ከአዳማ አዲስ አበባ ገባለሁ ስል ነጋዴ ነው የእህል ደላላ ነበረ። አንተ ሜክሲኮ ነው መግባት ያለብህ ብሎ በጣም ትልቅ ውለታዬ ነው። ወደ ሀያት እዚህ አካባቢ ገባ ኖሮ ይህን ነገር እንደዚህ አልሰራም ነበር፣ አያመችም። ሜክሲኮ መጥቼ ስገባ በጣም ደርሳለኝ። እዛ ጋር እንትን የትም ቦታ ይሄዳለሁ፣ መርካቶ ይሄዳለሁ፣ ፒያሳ ይሄዳለሁ፣ ማይኬን ይዛለሁ፣ ጂፓሴን ይዛለሁ፣ ካርቴን እንትን እያልኩ በጣም ስለሚያመቸኝ 4ኛ ፎቅ ላይ የመረጥኩት ምንድነው እንደ ስፖርት ስለሚያገለግል ነው። እርሶ የስራ ባህሪው የትራፊክ ደህንነት መቆጣጠርም እንቅስቃሴ የሚፈልግ ነው። ቶሎ ያስረጅም፣ ፓወር አቅም ይፈልጋል። እሱም ያግዘውታል። የወሰኑባት ውሳኔ ከሰው በተለይ ከራሱ ጋር ግጭት ውስጥ ይገባል። አብሮ ከሚኖረው ሰው ቤት ከሚኖረው ሰው ጋር ይጋጫል። ወንድሞቹትም በዚሁ ልክ እንዴት ይሄን የተመቻቸተ የተደላደለ ኑሮ እንዴት ጥሎ ይሄዳል የሚል ነገር ውስጥ የሚገባሉና መሰለ የሶሳይቲውን የህብረተሰቡን አሰልጣኝም ነበርኩኝ። የእግር ኳስ ማህበርም ነበረን እና ያበሻውን ስራ ሁላ በደንብ ነው እንትን የምለውና ራቅም ብዬ ነው እንትን የምኖረው። ምንም እንትን አስብል አሁን አንዱን ብታናግረው ወደ ዲሲ ዳውንታውን ምናምን እንትን ይላል እንጂ ዲፕሊ እንትን አይገባም። እና እኔ አንድ ወይ ሩሜ ምናምን አከራያለሁ እንጂ ከአንድ አግብቼ ነበረ። እርግጥ ተለያይተናል 3 ዓመት ተኩል ምናምን በኋላ ምንድነው እሱ ማንንም ያማከርኩትም ምንም የለም። ችሎታዬን አውቃለሁ። የሌሎቹንም እንትን ስለማውቅ እዛ ውስጥ እንትን አልገባውም። በተለይ ሜንፈስ ወደ ዲሲ የተገባው ሲሄድ በቃ ይህንን በራሴ ወሰንኩኝ ማለት። ምክንያቱም ያሳያል፣ ኢቲቪ ምናምን ያሳያል። የመኪና አደጋ አውቶቡስ ውስጥ ይሄዳል፣ ገደል ውስጥ ይገባል፣ 40 ሰው 30 ሰው ሞተ። ይሄናል ምሁር ምስኪኖች ሽማግሌዎችና እንትን ስለሚል በቃ ያ እንትን ውስጥ በጣም
የአባቴ ሁላ እንትን ነገር አለ። በተለይ እንደዚህ እየቀረብኩ ሲሄድ በቃ በህይወቴ ምንድነው እሱ ያየሁት ለማንም የምመክረው ምንድነው በተቻለ መጠን ደስተኛ ለመሆን መሞከር ነው። 2 እውነተኛ መሆን። እኔ 5 ሳንቲም በነፃነት እኖራለሁ ለምን እንትን እላለሁ በሚልና ራሴን ምንም የምወቅስበት እንትን የለም። እውነተኛ ንጹህ እንትን ለሀገሬ በማገልገል እዚህ በዲሲ በሚኖሩበት ሰዓት በሚዲያ በዩቲዩብ በተለያዩ ምክንያቶች የሚሰሙት የትራፊክ አደጋ ከአባቶት ጋር እያስተሳሰሩ ሰላም ረብሾት በጠበጦት ይህንን ደስታም የነፈጎት ይመስለኛል። በዛ ምክንያት ማንን ቤተሰብ ሳያማክሩ ምቾት ያላትን አሜሪካ ብሶ የሚመኘትን አሜሪካ ትተው አገሮትን ፀሐይ፣ ዝናብ፣ አቧራው ምንም ሳይበግሮት እያገለግሉ ነው። በዚህ ደግሞ በእኛ ሚዲያ ስም ልናከብሮት ልንወደውት እንደሱ አይነት ይብዛ የሚል ምኞት አለኝ። ክቡራን ተመልካቾቻችን ወደ እናንተ እየደረሰ ያለው ፕሮግራማችን ቲዮስ መልቲሚዲያ ነው። ካፍታ ቆይታ በኋላ እንመለሳለን። የትም እንዳትሄዱ።